ማሰር ታካብጃለሽ። እንደውም ይኸውልሽ ትችዋለሁ እዚህ ጋር ነው መሰለኝ። ነይ ቆይ ገና ከመምለጥ ራስ እንዴት አደጋ ላይ ትጥላለህ? አዎ እንደዚህ ያዋጣል። አዎ ሩታይ የወንዶች ጉዳይ ነው። አንቺ ጣልቃ አትግቢ። አረ አዎ አንቺ መች ፊት ሰጠሽውና ነው? ከፈለገ ራሱ ይመጣል። ያንተ አለበቃ ብሎ ጭራሽ ከመተለን ያዘ። ልክ ጫጩቷ እንዳጣሽ ዶሮ በየቀኑ ማሽካካት። አንተ ኪንጎ እኮ ባይደርስልኝ ኖሮ እኔንም እንደ ኪንጎ አፍኖ ሊያሰቃየኝ ነበር። ለእርሶ መናገሩ የባሰ እንጂ ጥሩ ነገር አልመሰለኝም ነበር። የጌታ ልጅ ማለትማ አባቱ በጣም የታወቀ ሀብታም ነው። ይሄን ያልተናንቀና ይሄ ውሻ እዚህ ጠብቂ እገል እንዴት ጠፍቶ የመጣ ሰው እንደዚህ ግድ የለሽ ይሆናል? ለምንድን ነው እሱን በዚህ ልክ ልትጎጂ የፈለግሽው? ተውሻ ምን አባ ፈልገህ ያጠገብ ወንድሜ ወዴት ነው? አባዬ ጋር እሄዳለሁ። ምን ቀለድሽ? በጣም አሪፍ። የምርህን ነው ግን? ምን በቃ አልታገባትም? አዎ ፍቅር ያበደ ነው። በተለይ ደግሞ ባዘፈን ተሳስተ እንኳን ሁለተኛ እህት ያጠገብ እንዳለ። እሺ አዴን ቆንጆ ሰርግ ደግሼ አገባታለሁ። በቃ ዴቭ በቃ ይበቃል። ምን እየሆንሽ ነው ፍቅር? ሁላችሁንም እጣላችኋለሁ። ሮማን ደህና ነች? አንድ ቤት እየኖራችሁ አትገናኙም እንዴ? እንዳትንቀሳቀስ እንዳትዞር። አጠበይ ደህና ነሽ አይደል? ቆይ እንዴት መጣክ? ስልክሽ እኔ ጋር ነበር። ቆይ እንዴት መጣ? ታስሯል ነበር እንዴ? ምን አባቱ ቅለታለሁ? አምልጦ ይሆናል። ያማል ነው። ለምን ድብን ነው? አታም እንዴት ሳረጋኝ እንደነበር አሁን ከዚህ እንዴ ይሄ ፍቅር ሌላ የምትፈልጊው ነገር አለ? የሚጠጣው እንጂ እኮ ይሄን አላልኩሽ እንዴ ፍቅር፣ ንጹህ እኮ ነው ያመጣውልሽ። ደግሞ መች ጠጣሹ? እያየሁት አይደል እንዴ? ቆይ ስራሽ ለምንድን ነው ባጓው ማሰር? እንዴ ፍቅር ምን እያደረግሽ ነው? ፍቅር ወይ ማዬ ምን እያደረግሽ ነው? ምን ለማድረግ እየሞከርሽ ነው? ምን አደረግኩ? የሚጠጣው አምጪልኝ ስላት ቆሻሻው አመጣችልኝ፣ ፊቷ ላይ ደፋሁት። በዚህ ልክ ሆነሻል አንቺ። እማዬ ለሮማን ብለሽ ነው እኔ በጥፊ መታሽ? ገና ምን አይተሽ? አርፈሽ የምትኖር ከሆነ አርፈሽ ነው። አይ ካልሽ ግን አያትሽ ጋር ነው የምልክሽ። በአሁኑ በጣም ነው የተማረርኩብሽ። ይቅርታ ትዬ። አንቺ ምን አጠፋሽ ልጅ? ፍቅር ሮማንን ይቅርታ ጠይቃት። አልጠይቅም እማዬ። ፍቅር ትዕግስቴን አታስጨርሽኝ። አሁን ተነሽ ይቅርታ ጠይቃት። ይቅርታ ሮማን። ፍቅር ተነሽ ክፍልሽን አዝጪ። ከዚህ በኋላ ሮማንን በእንደዚህ አይነት መልኩ ስትናገሪያት እንዳልሰማ። እንጣላለን። ሮማን ከዚህ በኋላ ራስሽን ጠብቂ። ፍቅር ክብርሽን መንካት አትችልም። እሺ ትዬ መሰክራለሁ። አስቸጋሪ ልጅ መውለድ እንግዲህ ይሄ ነው። ምን ላድርጋት? ቆርጬ አልጠላት ነገር። አንተ ዳይመንድ አቤት። ምንድነው? ቆይ ምን ሆነ ነው? ለምንድን ነው የምትከተኝ? ምንድነው አንቺ እንደዚህ ንፍትፍት የሚያደርግሽ? ይቅርታ ዳይመንድ፣ ባለፈው ካንተ ጋር የሰራኋቸው ስራዎች በጣም አሪፍ ነበሩ። በጣም ነው የማመሰግነው። እና ምላሽሽ አንቺ ይሄ ነው? እሺ ምን ላድርግልህ? እንደውም ነይ ተጋቢው ደስ ከዛስ? ይኸውልሽ ነይ። ይኸው ምንድነው? እዚች ጋር ሳለ ምን ታካብጃለሽ? እንደውም ይኸውልሽ ትችዋለሁ እዚህ ጋር ነው መሰለኝ። ነይ አንቺ ደነስ። ከመቼ ጀምሮ ነው ሳሚን ጥፊ ሆኖ? ላንተ የሚገባ ጥፊ ነው። እሺ ምን ትመስላለች እቺ ነቀዝ? ምን ነው ስድቡ አነሰብሽ? ጨመር አድርጌ ሰብሰብ አድርጌ አንድ ላይ ልስደብሽ? ራስህን ጥፋተኛ። ማን መጀመሪያ የማይሆን ነገር አስባለክ እንዴ? እና እኔ እየቀለድኩ ነው። ቆይ አንቺ ሙድ አይገባሽም እንዴ? ፋርዬ ነገር ነሽ። ምን ዋጅልጥ ነሽ? በእናታችሁ በጥፊ ትመጪኛለሽ? አላብዛከውም እንዴ? ከቅድም ጀምሮ እየተሳደብክ እኮ ነው። እና ጸባይሽን አሳምሪያ። ዛሬ ደግሞ ነገር ብለዋል። ግን በሰላም ነው አንቺ? እንዴ ስንቱ ለመሳብ ወረፋ ይዞ የሚረባረብበትን ፊት በጥፊ እንዴት ታዘዘልሽ? እንደው በእናትሽ እንዴ! አንተ በጣም ደፋር ነህ። አሃ ድፍረቱን ካንተ እየተማርኩት ነው እያልሽ ነው? አዎ አባት ደፍረኝ እንኳን አልደፍረም ነበር። ይኸውልሽ አንቺ ዝም ካሉሽ በጣም ብዙ ነገር ታወሪያለሽ የኔ ሻኪራ። ካንተ በላይ ባላወራም። እሺ ዛሬ ምን ተዘጋጅተህ መጣ? ለማየት ዝግጁ ነሽ? በቃ አሪፍ ቦታ ወስጄ ነው ማሳይሽ። እዚህ መንገድ ላይማ አላሳይሽ፣ ሌላ ቦታ ነው ማሳይሽ።
ምን ሆነ ነው? አሁን ነው የምትመጪው? ማን ነው እንደዚህ ያደረገ? ያ ነፈስ ከኋላ መጥቶ መታኝ። ዳይመንድ ነው? ደህና ነኝ። አሁን አትጨናነቂ ቤዛ። እርግጠኛ ነህ? አሁን ነው ደግፊ። ያችን ወንድ እበቀላታለሁ ብዬ አመለጠች። ማንም የለሽም ብለው ነው አይደለ? ሰው የለሽም ብለው ነው እንደዚህ ያደረጉሽ። ሁሉንም ሰብስቤ ይበቀልልሻለሁ። የኔን ተው ወንድሜ፣ አንተ ለራስ በተረፍክ። ቆይ ገና ከመምለጥ ራስ እንዴት አደጋ ላይ ትጥላለህ? እና አንቺን እያመናጨቁሽ ዝም ብዬ ማየት ነበረብኝ? ቆይ እኔ መስተናገርልኝ አልኩ። አሁን ወደ ቤት እንሂድ። ሰው ካየ ጥሩ አይሆንም። ለትንሽ ጊዜ እስክትረሳ ቤት መሆን አለብን። ቆይ አንተ ከዚህ ቤት እንዳትወጣ እኔ ሁሌ መታመም አለብኝ ማለት ነው? አረ ምን በወጣሽ እኔ ቆንጆ፣ አንቺ ብቻ ደህና ሁኚልኝ እንጂ እዚህ ሳልወጣ አረጅልሻለሁ። ኧረ ቤኪ ጨዋታ ጨምራል። ምን ላድርግ ብለሽ ነው ለልዬ? ለኔ አታስብ ቤኪ፣ መሄድ ካለብህ ሂድ። እሺ ለልዬ ሄዳለሁ፣ ግን አንቺ ደህና የምትሆኚልኝ ከሆነ ነው የሚሄደው። ደህና ነኝ እኮ አላመንከኝም እንዴ? እስኪ ተመልከተኝ። ደህና አትመስይኝም። ትችሽ አልሄድም። በደንብ አስደንግጫለሁ ማለት ነው። ዊ ለሊ፣ ድጋሚ እንደዛ ሆነሽ ማየት ስለማልፈልግ ከአጠገብሽ መራቅ አልፈልግም። አዎ እንደዚህ ያዋጣል። አዎ አንቺም እንዳደ ሽምግልና የሚልክ ባል እስኪመጣልሽ አለሁልሽ። እንዴ እሱ ከመጣስ? ያኔማ እናስረክባለና ባለትዳር ማል ምን እንሰራለን? እንደዛ ይሻላል። ታዲያ እንዴት ይሻላል? እንዴት ይሆንልሽ ንገሪኝ እስቲ ንግስቲቷ። አይ ቤኪ አሁን ያስቃል። አይደል? ለዛራችሁ እንዴት ነሻለሽ? መጣሽ? እኔ ላንቺ በጣም ክብር አለኝ አይደል? አመሰግናለሁ ባቡሬ። በይ በቃ ንግስቲቷን ተንከባከቢልኛል። ወዴት ልትሄድ ነው? ቤኪ እንደሆን ሰሞኑን የሚሄድበትን መናገር ትቷል። አረ አሽሙር ተጀመረ። ይሄ እኮ ቀጥታ ነው አሽሙር አይደለም። ቆይ አንተ የት ነው የምትጠፋው? አረ የምርሽን? አዎ ባቡሬ የምሬን ነው። እናቴ ጋር ነው። ያው ልፍ ካልኩ እቴ ጋር ነው። የት አባቴ ሄዳለሁ ብለሽ? እሺ ግን ደግሞ አትጥፋ። አይለሊ ምን ዙሪያ ጥምጥም አስኬደሽ? በአንድ ቃል እኮ ትናፍቀኛለህ ቶሎናለህ ማለት ነው አይደል? አዎ ለማንኛውም ቶሎ እመለሳለሁ። አዴ እባክሽ ተሻት እንዳትወጪሽ። እሺ አታስ ቻው። አራዳ ለአራዳ መች ተዋወቅና አራዳ ለአራዳ መች ተዋወቅና። ይሄ በጣም አሪፍ ነው ዳይመንድ። ተመቸሽ? በጣም አራዳ አለ እኮ እኔ ጥበብ ውስጤ እየተፈለቀለቀሽ ነው። አራዳ ለአራዳ መች ተዋወቅና። እሺ ዳይመንድ እና ሩታ ፒስ ነው አለሁልህ። ዳይመንድ ያቺ ነገር እንዴት ነች? ሄድሽባት? እንዴት ነች? ሁሉም ነገር ባለቤቷ ጋር ደርሷል። ምንድነው እሱ? ሩታይ የወንዶች ጉዳይ ነው። አንቺ ጣልቃ አትግቢ። አረ አዎ ምንድነው እሱ? ዴቭ ከኔ እየደበክ ለዳይመንድ እየነገርከው ነው? እሱ ዝም ብሎ ነው ሩታ። የማሚን ተገላገልክ። የአደይ ቤተሰቦች ግን የሚፈቅዱ ይመስላል? አዎ ሩታ ይሳካል። የአደይ አባት የሚፈልጋቸው ነገሮች አሉ። ምን? ይኸውልህ ዴቭ ለአደይ የመጣላት የጌታ ልጅ ነው። እነሱ የሚያስቡት ይመጥናታል ብለው የሚያስቡት የጌታ ልጅ ስትሆን። የጌታ ልጅ? የጌታ ልጅ ማለትማ አባቱ በጣም የታወቀ ሀብታም ነው። ብዙ አሽከሮች አሉት። እንዴ ታዲያ ዴቪዬ ከሱ በምን ያንሳል? ያው ትንሽ ከበድ የሚል ነገር ይኖረዋል፣ ግን አታስብ፣ ሁሉም ነገር እናስተካክለዋለን። በእኔ ላይ ጣሉ። እሺ አመሰግናለሁ ዳይመንድ። ሩታ ነኝ እንሂድ። እመጣለሁ። አንተ ሂድ ዴቭ። ይሻላል? አዎ ትንሽ ቆያለሁ። ዳይመንድ በል እንግዲህ ሩታ እንዳታስቀይማት። እንክብካቤ እንደ አየር መንገድ ነው፣ እንዲህ ብሎ እንዳያሳስብ። ጓደኛ እኔ ላንቺ በጣም ደስ ብሎኛል። እንኳን ደስ አለሽ። ለልዬ እንዴት ብዬ ልንገርሽ? አበባሽ ደግሞ በጣም ያምራል። ግን ጥሩ ነገር ነው ያደረገው። ግን አሁን እንዴት ነሽ? ለውጣለሁ? ከኔ መታመም እኮ ያንቺና የቤኪ መጨነቅ እኔን ራሱ እያስጨነቀኝ ነው። እኔ እኮ አሁን በጣም ደህና ነኝ። አደይ ቆይ አንቺ አታምኚኝም? እሺ ለልዬ እንኳን ደህና ሆንሽልኝ። ደግሞ ቤኪ በጣም እንደሚያስብልሽ እያየሁ ነው። አዎ አደይ ቤኪ አይተወኝም። ሁሌም ከጎኔ እንደሚሆንም ነግሮኛል። አሁን ላይ በጣም ደስተኛ ነኝ። የኔ የምላችሁ ሰዎች ከጎኔ ናቸው። ተልዬ ቤኪና እኔ በጣም የተለያየን ሰዎች ነን። አልገባኝም። እንዴት? እኔ ጓደኛሽ ነኝ፣ እሱ ግን ምንሽ እንደሚሆን ገና አልታወቀ። ቆይ ልጁ ያላሰቡን እያሰብሽ ለምንድን ነው እንደዚህ የምትሆኝ? ምንድን ነው ያላሰበው? አንቺ መች ፊት ሰጠሽውና ነው? ከፈለገ ራሱ ይመጣል። ደግሞ ቤኪ በዛ መንገድ እንዲመጣ በፍጹም አልፈልግም። ለምን ለሊ? እኔ እንደዚህ ጓደኝነቱና አሳቢነቱ ተመችቶኛል። ፍቅር የሚባል ነገር በመሀላችን እንዲገባ አልፈልግም። የምርሽን ነው? አዎ አደይ የምሬን ነው። በአሁኑ ሰዓት እንደዚህ አይነት ነገር የመጀመር ፍላጎት የለኝ። ገባኝ ልልዬ። ግን ካልደበረሽ አንድ ጥያቄ ልጠይቅሽ? እሺ ጠይቂ። ቤኪ ከሌላ ሴት ጋር የፍቅር ግንኙነት ቢጀምር ደስ ይልሻል? አይከፋሽ? ከማን ጋር? አላውቅም ልልዬ።
ግን እኮ ብዙ ፈላጊ ይኖረዋል። አንቺ ዝግጁ አይደለሁም በምትይበት ሰዓት በመሀላችሁ ሌላ ሴት ብትገባስ? ቆይ ምንድን ነው የምትይው? እኔ ቤኪን እወደዋለሁ ብዬሻለሁ? እኔ አፈቅረዋለሁ ብዬሻለሁ እንዴ? አትናደጅ ልልዬ። እኔ እኮ እንድትናደጅ አይደለም። ቆይ እንዴት አልናደድ? የምትይው ነገር ግን ታውቆሻል? አዎ ልልዬ፣ አንዳንዴ በእጃችን ያለ ነገር ሁሉ አብሮን የሚቆይ መሰለን እንሸወዳለን። አልገባኝም። ለቤኪ የሚሰማሽ ስሜት ካለ ንገሪኝ፣ እናወራበት። ቆይ ዛሬ ግን ጤና የለሽም እንዴ አደይ? ቆይ ምን እያልሽ ነው? እኔና ቤኪ ከተዋወቅን ራሱ ስንት ጊዜያችን ነው? ትንሽ ጊዜ ነው በእርግጥ ልልዬ። ደግሞ ሁለታችሁ ትተሳሰባላችሁ። አሁን ላይ በእርግጠኝነት ወደሽዋል እኮ እያልኩሽ አይደለም። ታዲያ ቆይ ምንድን ነው የምትይው? ልልዬ፣ ኤላ እንደከዳሽ ሰው ላይ ያለሽን እምነት እንዳጠፋው እኮ አውቃለሁ። ግን ደግሞ ሁሉም ሰው አንድ አይደለም። ለራስሽ ሁለተኛ እድል መስጠት አለብሽ። ይቅርታ አደይ፣ አውቃለሁ ሁሉንም ነገር የምትይ ለኔ ያስበሽ ነው። ግን ደግሞ እኔ በአሁኑ ሰዓት ማድረግ አልፈልግም። የሆነ ነገር አድርጊ እኮ እያልኩሽ አይደለም ልልዬ። ግን ጓደኛሽ አይደለም? ማድረግ ያለብሽን ነገር ደግሞ ማማከር አለብኝ። በቃ ለራስሽ ሁለተኛ እድል ስጪው። ኤላን እርሹ። አይ አደይ፣ አልፈልግም። እሱንም ቢሆን እረሳዋለሁ። ከዚህ በኋላ ተመሳሳይ ችግር ውስጥ ተመልሼ መግባት አልፈልግም። ቤኪም ቢሆን ከጓደኝነት የዘለለ ነገር ምንም ነገር የለንም። ለእኔ ስለሚያዝንልኝ አንቺ መስሎሽ ይሆናል እንጂ ምንም የተለየ ነገር የለም። እሺ በቃ ልልዬ፣ አትጨነቂ። ደግሞ ሌላ ጊዜ ይሽለ ያኔ እጠይቅሻለሁ። ቆይ ምንድን ነው የምትጠይቂኝ? አደይ ግን ብታርፍ ይሻልሻል። ቆይ እኔን አታምኒኝም? ልልዬ፣ ራስሽን እያታለልሽ ነው። ተይ ጓደኛዬ፣ ግን ችግር የለውም። ሁሌም ቢሆን ከጎንሽ ነኝ። እሺ እሺ አደይ። አይ ዳይመንድ ለካ ተጫዋች ነህ እንዴ? ገና ያልተፈታ ነፍጭው ያለኝ እኮ። አንቺ ግን ይሄ ጨዋታ አምልጦሽ ነበር። ሄደሽ ቢሆን ኖሮ። ግን ለምንድን ነው ባለፈው እንደዛ ያስደነገጥካችሁኝ? እንጂ ባለፈው ነው እንደውም ቀን የመጣው ታይም እነ ማሚ ቤት ስልኬን ወስደክብኝ። ኦኬ፣ የዛኔ ማይዛች ሰይጣን ጓደኛ መስለሽኝ። እኔ እንደዚህ አይነት አሪፍ ልጅ እምትሙዳሙጂ ልጅ አይነት ሰው አድርጌ አልገመትኩሽም ነበር። መሙዳሙድ ማለቴ በቃ ጨዋታ የምታውቂ ለማለት ፈልጌ ነው። ለማንኛውም ስለተዋወቅን ደስ ብሎኛል። እኔ ቆንጆ፣ እኔ ስላወቅኩሽ በጣም ደስ ብሎኛል። ካይን ያወጣሽ። ባይ ባይ ባይ። እንዴ እስከ ዛሬ ድረስ ምን እያየ ነው እችን የመሰለሽ ልጅ አይኔ ስር እንዲ ዱቅ ብላ ማላያት? በመድኃኒዓለም ለነገሩ ቤት በኩል በዚህ በኩል አሹን በዚህ በኩል ኪንጎ ነው እያየው። ምን እንዴት ነው? ሰላም ነው አለ። እኔ ንግስቲቱ አሸኝታ መጣ። እባክህ ቅምጥል ሊወስዳት ነበር። ማን ነው እሱ? አንተ የት ሄደህ ነው ሌላው እንደሚወስዳት? አሁን ወንድ አልኩ። ትቆጣለህ እንዴ? አሁን ወሰዳት አላልክም? የቤዛው ወንድም ቅምጥል ሊያፈና ነበር። ምን አባቱ? ቆይ መቼ ተፈታ? አምልጦ ወጥቶ ይሆናል። ታዲያ ቅምጥልን ምን አድርጊ ነው የሚላት? ቆይ ምን ፈልጎ ነው? አላውቅም። ብቻ ቤዛን ስለተናገረቻት ነው። ይውሻ ልጅ የት አባቱ ነው ያለው? አሁን ቅምጥልስ? አሁንማ ቅምጥልን ቤት አስገብቻ መጣ። እና እንሂድለት፣ አናቱን በኩብል እንበሳሳለት። አሁን እሱን ተወው፣ የሆነ ነገር ማድረግ አለብን። ወንድሟ ከመጣ የሆነ ነገር ማድረጉ አይቀርም። ከሰፈር እንዲጠፋ የሆነ ነገር ማድረግ አለብን እኮ። ና እንሂድ፣ መጀመሪያ እናስተምር። ያንተ አለበቃ ብሎ ጭራሽ ቅምጥልን ያዘ። ና እንሂድለት። ጓደኞቼ እስኪ ንገሩ፣ ጭንቅ ጥብ ሆኗል ብሷል ነገሩ። ተጨነቅያለ ብቻዬን እኔ የጎረቤት ልጅ ወድጄ ባይኔ። ጓደኞቼ ዛሬ ደግሞ ምን ሆነሃል? ኧረ ምንም ሮማኒ፣ ዝም ብዬ ነው። ከሆነ እሺ። ሩታ የለችም እንዴ? እሷ ምን ያንን ዳይመንድ ታገኘሽ በኋላ መች ሰው ትዝ ይላታል ብለሽ ነው? ባለመኖሪያ የደበረ ትመስላለህ። እንዴት አይደበረኝ ሮማኒ? አንድ አጫዋች የሩታ ነች። አንቺ እንደሆነ እህትዬ ከጠሩሽ በኋላ ሰውም ትዝ አይልሽ? አያሹ በስራ እንኳን ቀልድ የለም። ኧረ ነው አባሹ። እኔ እናንተ በጣም እድለኞች ነን። አደይ ለኛ ትልቅ ነገር ነው ያደረገችልን። ምናልባት ሌላ ቤት ገብቼ ቢሆን በወር አንዴ ብቻ ነበር የምንገናኘው። አዎ ሮማኒ ልክ ነሽ። እሱማ ተመስገን ነው። እንዲህ በየቀኑ መተያየቱ ራሱ አንድ ነገር ነው። ስለዚህ ማመስገን ነው እንጂ ማማረር ክልክል ነው። ይሄ በር ደግሞ ልክ ጫጩቷ እንዳጣሽ ዶሮ በየቀኑ ማሽካካት ነው። ወይ ደህና ሰው አይመጣ። ማን ነው? ይሄ በር ደግሞ በየቀኑ ነው የሚዞረው። አሺ ወይ በሞትኩት ሩታዬ፣ አንቺ ሆነሻል እንደ የምታንኳኪው። እኔ እኮ ያቺ ቴና መስለኝ። ሀይ ሮሚ፣ እንዴት ነሽ ሩታ? ምን ነው በዛው ጠፋሽ? ጓደኞቹ ናቸው በወሬ ይዘውኝ። የኔ እናት፣ እሱን ብለሽ ከሰማሽው ወሬው እኮ ማለቅ የለውም።
እኔ መች ጠፍቶኝ የደመቀ ጨዋታ። ደስ የሚል ልጅ ነው። እስካሁን ስላላገኘሁት ደግሞ በጣም የቆጨኝ ነው። አዎ ዳይመንድ ወንድሜ በጣም ጥሩ ባህሪ ያለው። ይህጭ ምን ደህና ነገር አለው ሩታዬ? እሱም እንደኔ የተዋጣለት አመዳም አይደል? አንተ አመዳም አሹራፍሺ ማለቴ ሩታዬ ምን የተለየ ነገር አለው? ያው እሱም እንደኔ ከገጠር የመጣ ነው ልልሽ ፈልጌ ነው። ምንም አይጠቅምሽም። ቆይ ግን አንተና ዳይመንድ ምንድነው ጸባችሁ? ተይው እስኪ። አሁንም እኮ ልጅነት ላይ ነው። አሁንም በፊትም እሱ ታሪኩ ብዙ ነው ሩታ። እኮ ምንድነው እሱ? አሹ ምን እንዴት ብዬ ብነግርሽ ይገባሻል ሩታዬ? አሁን ግን እምልሽ ይኸውልሽ እኔ የኸጀልኳትን እሱም ኸጅሎብኝ ነው። ዋት በሉ በቃ እኔ ልግባ። እንዴ ጉዳቸውን ሳሰሚ ወዴት ነው የምትሄጂው? አይ እንደውም ይኸው እትዬ እየጠሩኝ ነው ልሂድ ነኝ። ሩታዬ አሁን ይሄን ሁሉ ጥያቄ የምታፋጥጭኝ ለሮማኔ ልታጋልጭኝ ነው? ምን ያስገለፍጥሻል? ግልፍጥ ሮማን አውቃ ነው እንጂ እንደምትወዳት በደንብ ነው የምታውቀው። አሹ እንዴት አወቅሽ? ያስታውቃላ። ሮማን እኮ ስላንተ የነገርኳትን ነገር ሁሉ አምናለች። መጣው እንደው ወይት ነው የጀመርሻት ፈጥርሻት። እሺ ምን ያስቸኩላል? መጣው። ቆይ ኧረ ተይ ሩታዬ፣ ኧረ ተይ። ሲሱካ እንትዮ ወይ እንዴት አሉ እንደው ለዚህ መጥፋት ማን ነው ጠፋው? እኔ አንተ ነው ጠፋው። ምን ነው ችግር አለ እንዴ? ማዘሯስ? ማዘሯ ተኝታለች። እና አንቺ እዚህ ምን ትሰሪያለሽ? ምንድነው ብቻሽን አይደብርሽ? ኪንጎኒ ሳልመጣ ከቤት እንዳትወጪ ስላለኝ እሱን እየጠበቅኩት። አቤት አቤት፣ ጭራሽ እሱ ሆነ ወሳኝ። አይ የቤዛው እንደምቀደም ወደ ቤት ስመለስ ሊያፍነኝ ሞክሮ ነበር እና ኪንጎኒ ያስጣለኝ። ስለዛ ፈርቶ ነው። አልገባኝም። የቤዛው እንደምን ሊሰራ መጣ? ከእስር ቤት አምልጦ ነው መሰለኝ። አንተ ኪንጎ እኮ ባይደርስልኝ ኖሮ እኔንም እንደ ኪንጎ አፍኖ ሊያሰቃየኝ ነበር። ይሄን ያህል ተናንቀናል? ይሄ ውሻ እዚህ ጠብቂ፣ እገለዋለሁ። ባሮች ቆይ ጠብቀኝ። ቆይ አንተ ምን ሆነህ ነው በዚህ ልክ ራስን አደጋ ላይ ጣልከው? እንዴት ጠፍቶ የመጣ ሰው እንደዚህ ግድ የለሽ ይሆናል? አሁን ከዚህ ቤት መውጣት አለብን። ምክንያቱም መጥፋት ከታወቀ ሊፈልጉ የሚመጡ ሰዎች ሁሉ ወደዚህ ቤት ነው የሚመጡት። አሁን ተነስ ሂድ ወንድሜ። አሁንሽ ምን አድርግ ነው የምትይኝ? በቃ አሁን ከዚህ ቤት ሂድ፣ ተነስ። እሺ ስደውልሽ ስልክሽ ነው። እሺ አሁን ሄዳለሁ። ጠንካራ በል በቃ። ሮሚ ወይ ሰሞኑን ግን በሰላም ነው? ምን ነው? አሹ የሆነ ነገር ሊነግርሽ በጣም እየሞከረ ነው። አንቺ ግን በጣም እየሸሸሹ ነው። እትዬ እየጠሩኝ ነው መሰለኝ። ቆይ ሮሚ ለምንድን ነው አሹን በዚህ ልክ ልትጎጂ የፈለግሽው? ለምንድን ነው የምትሸሹው? እንዴ ሩታ፣ ቆይ አንቺ ራሱ ምን ለማድረግ እየሞከርሽ ነው? እኔማ አሹ እንደሚወድሽ በጣም በተደጋጋሚ ልነግርሽ እየፈለግኩ ነው። አንቺ ግን ልትረጂው አልፈለግሽም። ይኸውልሽ ሩታ፣ ሁሉንም ነገር ለፈጣሪ ሰጥቼዋለሁ። በቃ አሹ እንደ ወንድሜ ብቻ ነው ማለት ነው። እርግጠኛ ነሽ? አዎ እርግጠኛ ነኝ ሩታ፣ አሹ ወንድሜ ብቻ። እሺ በቃ ድጋሚ ከዚህ በኋላ አላልሳብሽም። አትናደጂ እሺ? አንተ ውሻ ምን አባ ፈልገህ እህቴ ያጠገብ? ወንድሜ ልቀቀኝ። እህት አለ ልትረዳኝ ይገባል። እንዴት እህቴ ያጠገብ ትቆማለህ? ምንድነው ፍላጎት? ማን አባ ነህ አንተ? ቆይ አንተ እህቴ ተነካችብኝ ብለሃል እዚህ ድረስ የመጣው። እኔም እህቴ ነካችብኝ። ሌላ ፍላጎት የለኝም። ለዛ ነው እዚህ ድረስ የመጣሁት። ሰማኛለህ? ተሳስተህ እንኳን ሁለተኛ እህቴ ያጠገብ እንዳለ። እሺ አሁን ቀጥል ከፊቴ ላይ አልፈልግም። ይከዚ ፈላ ወንድም መከታ ወንድም ካሻ ለካ ወንድም ሲኖር እንዲህ ነው የምትከበረው። ትቀልጃለሽ እንዴ? አንቺ እኮ ምርጧ የአባቴ ስጦታ ነሽ። ማንም አባቱ እንዲነካሽ አልፈልግም። ነይ ቀፍ። አንቺ እኮ ማለት የአባቴ ውድ ስጦታ ነሽ። ላሊ ወያዴ ምን አይኩን ውስጤ በጣም የተጨነቀብኝ። ለምንድን ነው የሚጨንቅሽ? እንጃ ሂዴት የናይን እንዴት ነው የሚያዩሽ? ይኸውልሽ አይደል አሁን ሁሉም ነገር ተስተካክሏል። እትዬም ደግሞ ሁለታቸውን ፍቅር ተቀብለዋል። ምንም የሚያስጨንቅ ነገር የለም። እሺ ግን ፍቅር ብትኖርስ? ትኑራ፣ እሷ ከኛ ጉዳይ አይደለችም። ይሄን ያለው የሚያስጨንቅ ነገር አይደለም። እሺ ተረጋጊ። እሺ በቃ
ደግሞ አንቺም እኮ እዚህ ቤት ከመጣሽ ቆይሻል። አይገርምም? ስንት ጊዜ ትይን ራሱ ካየኋቸው በጣም ቆየ። አሁንም እኮ አሞሽ ብቻሽ ትችሽ አልመጣም ብዬ ነው እንጂ መምጣት አይጠብቅብሽም። የኔ ጓደኛ የአንቺን ደስታ ቆሜ ስትደሰች ማየት እፈልጋለሁ። እሺ እኔ የምልህ ዴቭ ለምንድን ነው አደይ ይዛት ያልመጣህ? ነግሬያታለሁ። አሁን ትመጣለች። አይ ልጄ እንደወጣሽ ቀረች እኮ እንደዚሁ ሳትመለስ። አደይ ለእኔ በጣም ታማኝ ሰራተኛ የነበረች። እግዚአብሔር ምን ይሳነዋል ደግሞ ተመልሳ ሙሽራችን ሆና ልትመጣ ነው። ተመስገን። አደይ አንቺ እንደፈቀድሽና እንደምታግዢኝ ስነግራት በጣም ነው ደስ ያላት። አንተም እኮ ዘገየክ። ቀድመ ነግረኸኝ ቢሆን ኖሮ ብዙ ነገር አስተካክል ነበረ። ፍቅር ወዴት ነው? አባዬ ጋር እሄዳለሁ። ምን? አዎ አንቺ የምትወጃቸው እነሱን አይደል? ከኔ ከልጅሽ በላይ አደይና ሮማንን መርጠሽ። እኔ ከዚህ በኋላ እዚህ ቤት አልቀመጥም። በይ ፍቅር፣ ሌላ ነገር ሳትናገሪ እንዳማረብሽ ወደ መኝታ ክፍልሽ ግቢ። እኔ እንዲህ አይነት መጨማለቅ ምናምን ደስ አይለኝም። ቀጥ ብለሽ ወደ መኝታ ክፍልሽ ግቢ። እሄዳለሁ እማዬ። ፍቅር ምን እየሆንሽ ነው? ችግርሽ ምንድን ነው? ሁሉን ነገር በራስህ ወስነህ ከጨረስክ በኋላ ነው የምትጠይቀኝ? አዎ ፍቅር ጠይቅሻለሁ። ምንድን ነው እንደዚህ የሚያጨማልቅሽ? ትንሽ እንኳን እናትሽ አታሳዝንሽም? ቆይ ምን ይፈጠር ብለሽ ነው ሻንጣሽን ሰብስበሽ ወጣሽ? በቃ ይበቃል። አይኔ እያየ አደይን አታገባት። ወይ ጉድ! አሁን ደግሞ በእነሱ መጣሽ። የእነሱ መጋባት አንቺ ላይ ምን ተጽዕኖ ያመጣል? እንደፈለጋችሁ ማድረግ ትችላላችሁ። በቃ አሁን እኔ ሄድላችኋለሁ። ቆይ እዚህ ቤት ምንድን ነው የጎደለሽ? አባቴ የለም። አባቴ ስለሌለ ነው ማንም ሰው የማይወደኝ። አባቴ አትበይ። ቆይ የት ያለሽን አባት ነው? እሱ አንቺን ቢፈልግ ፈልጎ የሚያጣሽ ይመስልሻል? አላውቅም። ሄጄ ጠይቀዋለሁ። እኔ የምፈልገው አባቴ ጋር መሄድ ብቻ ነው። ይኸውልሽ ፍቅር የማይመስል ነገር አታውርሺ። ተዋት ዴቭ፣ እንደፈለጋችሁን ሂጂ፣ አልከለክልሽም። ግን አንድ ነገር ማወቅ አለብሽ። አባትሽ እዛ ሌላ ህይወት ጀምሯል። የሚፈጠረውን ነገር ግን እራስሽ ትችዋለሽ። ይኸውልሽ ፍቅር ዝም ብለሽ ከመሬት ተነስተሽ ዝም ብለሽ ባትነጫነጪ ደስ ይለኛል። እናትሽንም አታስጨንቂያት እንጂ። ዴቪ ምንድን ነው እሱ? የምርህን ነው ግን? ምኑን? በቃ ልታገባት ነው? አዎ ፍቅር፣ አደይን ቆንጆ ሰርግ ደግሼ አገባታለሁ። በቃ ዴቭ፣ በቃ ይበቃል። ምን እየሆንሽ ነው ፍቅር? ሁላችሁንም እጣላችኋለሁ። ድሮስ ቆይ ማንን ወደሽ ታውቂያለሽ? እስኪ ንገሪኝ። ጩኸት ሰማሁ ልበል? እሺ አሁን ደረስክ? አደራህን ግን ከዛ ወደዚህ እንዳትመጣሽ። አንቺ ውሻ! ዳይመንድ! አንቺ ደነስ! የት አለ? ማንን ነው? ያ ወንድም ተብዬው የት ነው የተደበቀው? ንገሪኝ። ወንድም እኮ ታስሯል። ዝም በይ አንቺ ቀዳዳ ወንፊት! አሁን ትናገራለሽ አትናገሪ? ቆይ ምን ሆነ ነው? ወንድም እኮ ከታሰረ ብዙ ጊዜ ሆኖታል። ለምን ደም ጠይቀኝ ድጋሚ? አረ ቀለድሽ? በጣም አሪፍ። ይኸውልሽ ቀልድ እንዴት እንደሆነ እንዴት እንደሚቀለድ ማለት ነው በእጥፉ ነው ማሳይሽ። አንቺ ደነስ አሳይሻለሁ። አሹዬ፣ አሹ ሰው መጣ መሰለኝ። ልልይ እናቴ እንዴት ነሽ? አለሁ። እንዴት ነሽ? ደግ ነሽ? አለሁ፣ ደህና ነኝ። ስንት ጊዜያችን ከተያየን ቆያችሁ አይደል? እንዲህ በጣም እንጂ። ቆይ ዛሬም ነገር ጣላችሁ? እትዬ ጠርተን ነው። ውይ አደይ ረስቼው። እንኳን ደስ አለሽ፣ እንኳን ደስ አለሽ የኔ እናት። ድል አድርገናል። እንኳን ደስ አለሽ። አመሰግናለሁ። እንኳን ደህና መጣችሁ። እናመሰግናለን። በሉ ግቡ፣ አቁሙ፣ ግቡ። አደይ ደስተኛ ትመስላለች። ኧረ እንኳን ደስ አላት። አሁንም ደስ ይበላት የኔ እናት። ከማንም እኮ አታስብ። እሱ የኔው ሁለች እንጂ አይ የኔ መጨረሻ እንደምን አውራሻት። ቆይ እስኪ ምን አለች? አዎ አውርቻታለሁ። እሺ ምን አለች? አሹ ተስፋን ብትቆርጥ ነው የሚሻለው። ሮማን እንደምትወዳት ታውቃለች። ነገር ግን በመሀላችሁ ምንም አይነት የፍቅር ግንኙነት እንዲገባ አትፈልግም። እና የት አባቱ ሄዱ ነው? ባክቱ
ካሁን በኋላ ተመልሶ የሚመጣ አይመስለኝም። ደህና አድርጌ ነው የቀጡት። ኧረ እባክህ። አዎ ቅምጥልም ነበረች። አብረን ነው የደበደብነው። ይሄኔ ሆስፒታል ገብቶ ይናል። እቺ መርገምት እያወቀች ነው ዋሸችኛ። የእሷን አላውቅም። በልና በቃ እንሂድ። ወዴት ነው የምንሄደው? ኦሆ የአይኔ አበባ ነሽ፣ ኦሆ የምወድሽ፣ ኦሆ የምወድሽ፣ ኦሆ የምወድሽ፣ ኦሆ ዘውትር ካይኔ ላይ ኦሆ አትብሽ፣ ኦሆ ሌሊሽ። ቆይ ምን እየሆንክ ነው? እንዴት ነው? ጸዴ ነዋል ድምጼ ምናምን የሆነ ያማልላል። ያበደ ነው። በተለይ ደግሞ ባዘፍን ሰማ። ይህን ድምፅ ደግሞ ያቺ ሻኪራ እንዳሰማ አሁኑኑ ጠቅልዬ ካላገባው ብላ ነው ቡራ ከረየው የምትለው። ሩታን ብቻ እንዳይሆን እና ሌላ የኔ ሻኪራ የኔ ቆንጆ አለ። ከሮሚ ወደ ሩታ በአንዴ ሽፍት ማድረግ አይከብድም? እኔ ለምሸከመው አንተ ምን ቤት ነው? እኔን አልከበደኝ። ተሸክሜዋለሁ፣ በቃ ተቋቁሜዋለሁ አይደል? እስቲ ድልን ሞክር። አይ ዳይመንድ በጣም እኮ ነው የምትገርመኝ። ይኸውልህ አሁን ማለት ነው በዚህ ድምጽ እንዴት አድርጌ አማርዬ ጠብት እንደማረጋት አሳያለሁ። ሰላም በዚህ አደል ልጄ፣ እንዴት ዋላችሁ? እንኳን ደህና መጣችሁ። እንዴ ለሊ ዴቭ፣ እንዴት ነህ? ለሊ ቆንጆ፣ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? ኑ ቁጭ በሉ። እኔ እስኪ ለዚህ ጋር እንባሉ። እኔ ምን በጣም ቆያችሁ። በጣም ይቅርታ ዴቭ፣ አደይን ሰሞኑን በጣም እየተሻማኩ እንደሆነ አውቃለሁ። አሁንም እኔ ነኝ ያቆያት፣ ለሱ ደግሞ በጣም ይቅርታ። ችግር የለውም ለሊ። አንቺ ግን እንዴት ነሽ? አደይ በጣም እየተጨነቀች ነበር። አዎ ዴቭ፣ አንዳንድ ጊዜ ያጋጥመኛል። አደይን ረፊያት ተጨነቂ ብላትም እምቢ አለች። ምን ነው ምን ነካሽ ለልዬ? ራሴን ነው ትዬ፣ አንዳንዴ ትንሽ እያዞረ ይጥለኛል እና በዛ ሰዓት ደግሞ ቤኪና ዴ ይደነግጣሉ። ታዲያ ለምን ችላ ትይዋለሽ? ጥሩ አይደለም እኮ። ኧረ አላልኩትም እትዬ፣ ሆስፒታል ሄጄ ቼክ ተደርጌዋለሁ። እና ምንድን ነው አሉሽ? ገና ቀጠሮ ነው የሰጡኝ። እንዴ ለምን ሰጡሽ? ነገሩ ከባድ ነው ማለት ነው? አይ አይሆንም፣ ዝም ብሎ ነው የሚሆነው። የኔ ልጅ ፈጣሪ ጨርሶ ይማርሽ። ሌላ ምን ይባላል? አሚን እትዬ፣ አመሰግናለሁ። የአደይና የዴቭን ነገር ሰማሽ አይደል? እዚሁ አይናችን ስር ምን እንደሚሰሩ። ይቅርታ እትዬ፣ ለእርሶ መናገሩ የባሰ እንጂ ጥሩ ነገር አልመሰለኝም ነበር። ለእኔ ለእናትሽ ምንም ነገር አትደብቂኝ፣ ከእናትሽ ነጥለሽ እንዳታይኝ አላልኩሽም ነበር? አርቄዎት እኮ አይደለም እትዬ፣ እንደውም እንደ ቤተሰብ ስላየሁት ነው እኮ መናገር የከበደኝ። እንደ ሌላው ሰው እንደ ባዳ ቢሆንማ እኮ ቀድሞ ይሰሙ ነበር። ይሁን፣ በዚህም አለ በዛ ሰምቻለሁ። እትዬ በጣም አመሰግናለሁ። ምንም አይደል ልጄ። ከዴቭ ጋር ያሰባችሁን ነገር ደግሞ በጣም ጥሩ ነው። በማንኛውም ጉዳይ ከፈለጋችሁኝ አለሁ፣ እኔ ከጎናችሁ ነኝ። ደውዪልኝ እሺ? በቃ ግቢ ነው ይመጣሉ። እንዲደረስና እንደ ቤት አትገባ? የሆነች መፈዛትማ ጉዳይ አለች፣ እሷን ጨርሼ እመጣለሁ። እሺ ግን ጠንቀቅ እያልክ። ምን ነው ፈራስ እንዴ? እንዴት አልፈራው? የቤዛ ወንድም ምንም አላማረኝም። ቆይ ዛሬ ባትሄድስ ቢቀርብህ? አይ መሄድማ ግዴታ ነው። ምንድን ነው የናፈቁሽ? እንዴት ይሄ ያላንተዋናለኝ እኔ ታላቅ ወንድም በጊዜ ነው። ራሚዬ ወይ እህቴ፣ ምን ላግዝሽ? አይ ምንም፣ ሁሉንም ጨርሻለሁ። እንዴት ነው ስራውን እየለመድሽ ነው? አዎ እህቴ፣ እድሜ ላንቺ። አንቺ እዚህ ቤት ጥሩ ነገር አድርገሽ የሄድሻቸው ነገሮች አሁን ላይ እየጠቀሙኝ ነው። እንዴት? እትዬ እንደ ልጃቸው ነው የሚያዩኝ። አንቺን በጣም ስለሚወዱሽ እኔንም ባንቺ ላይ ነው እያዩኛል። እትዬ እኮ በጣም ጥሩ ሰው ናቸው። አንቺም ስራሽን በትክክል ስሪ እሺ? ግን ከሰው ምንም ነገር እንዳትጠብቂ እሺ? ተያይተን እንጠብቅ። አዎ፣ ለሰው የምትሰሪያቸውን ጥሩ ስራዎች ይከፈለኛል ብለሽ ሳይሆን አንድ ቀን ያ ጥሩ ስራ መልሶ ይከፍለኛል ብለሽ ነው። መቼ እንደሚከፍልሽ ግን አይታወቅም። እሺ? ለልዬ ትንሽ ሳትጫወቱ ልትሄዱ ነው? አዋሹ፣ ሌላ ጊዜ በሰፊው እንገናኛለን። ለልዬ ግን የድሮ ፍቅራችን ይሻለናል። ፍቅር ቀንሰሻል። ለምን እንደዚህ ምናፍቅ ከሆነ ቤት የመታ አትጠይቀኝ? ለነገሩ አንተ እኔ ቤት ድሮ የምትመጣው ሮማን ፈለጋ እንጂ እኔ ፈለጋ አልነበረም። አይ ለልዬ አሁን ገና ጨዋታ ተጫወትሽ። ለምን ልበል ታዲያ? እኔም ብቻ ላይ ተጣፋሽ ስትለኝ እንዴ? አደይ ቆየሽ እኮ። ሮሚን እኮ እያወራሁት ነበር። ሮማን ደህና ነች? አንድ ቤት እየኖራችሁ አትገናኙ እንዴ? አይ እንገናኛለን። እንደው የነገረችሽ ልቧ የቀረ ቅር ያላት ነገር ታለ ተነገረችሽ ብዬ ነው። አረ ምንም አላለችኝም። ኑ በቃ ልሸኛችሁ። እሺ በቃ ቻው። እሺ አሹ ቻው። ቻው በቃ ነን። በቃ ምንም እኔስ መቼ ነው እንደነዚህ እያልኩ በፍቅር የምወጣው?
እንዳትንቀሳቀስ። እንዳዞር እነማን ናቸው? እንዳትንቀሳቀስ እንዳዞር